በዓለም ዙሪያ ላላችሁ ቅዱሳን ዛሬ ደግሞ እግዚአብሔር በልቤ ያስቀመጠውን የመጽሐፍ ቅዱስ ክፍል እንነጋገራለን። ሁሉም ነገር የሚል ነው ርዕሴ። ሮሜ ምዕራፍ 8 ቁጥር 28 ላይ ያለውን ቃል እንመለከታለን። በዚህ ክፍል ውስጥ ያለውን የእግዚአብሔርን መለኮታዊ ሐሳብ ነው የምንመለከተው። ሮሜ ምዕራፍ 8 ቁጥር 28 እግዚአብሔርንም ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን ይላል። እንዲህ ይነበባል። ሮሜ ምዕራፍ 8 ቁጥር 28 እግዚአብሔርንም ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። እንግዲህ ለሮም ቤተክርስቲያን ሐዋርያ ጳውሎስ የጻፈው መልእክት ነውና በዚህ ጊዜ የነበረውን ሁኔታ እንዴት አድርገን ስንመለከት የተለየ ነገር ነበር። ለዚህ ቤተክርስቲያን ይሄ መልእክት አስፈላጊ መልእክት ስለነበረ ጽፏል። በ30 ወይም ደግሞ እስከ 33 ከ30 እስከ 33 ዓመተ ምህረት አካባቢ በኢየሩሳሌም በጴንጤቆስጤ የኢየሱስን ትንሣኤ መልእክት ሰምተው ወደ ከተማው የወሰዱት የወንጌልን መልእክት የወሰዱት የተበታተኑ ቤተክርስቲያንን በማቋቋም የሮም ቤተክርስቲያን ባልታወቁ አይሁዶችና ክርስቲያኖች እንድትጀመር የሆነበት አጋጣሚ ነበር። ያ ዘመን ወደዚያ ወደ ፔንቴኮስቴ ላይ ወደዛ መጥተው የእግዚአብሔርን የወንጌልን መልእክት የሰሙ የመንፈስ ቅዱስን የሥራ ኃይል የተመለከቱ የመንፈስ ቅዱስን ጉልበትና የመንፈስ ቅዱስን የተአምራት ስጦታ የተመለከቱ በዚያ ደግሞ በመንፈስ ቅዱስ አማካኝነት የተጠመቁ እነዚህ የሮም ቤተክርስቲያን መስራች የሆኑ ሰዎች በዚያ እንደነበሩ እንመለከታለን። እንግዲህ ሐዋርያው የሮምን ቤተክርስቲያን እንደመሰረተ የሚገልጽ ምንም አይነት ዘገባ የለም። ነገር ግን ሐዋርያ ጳውሎስ ለሮሜ ሰዎች መልእክት በጻፈበት ወቅት ከአይሁድና ከአሕዛብ የተለወጡ ሰዎች የተለያየ ቅይጥ እንደነበሩና ይህም ደግሞ የጥንት ክርስቲያኖች ስብሰባዎች ወይም ሕገወጥ በመሆናቸው በግል ቤት ይሰበሰቡ እንደነበረ እንመለከተ። የዛ ጊዜ ቄሳር ጌታ ነው የሚባልበት ዘመን፣ የሮም ቄሳሮች የነገሱበት ዘመን፣ የነሱ ስም ከፍ ብሎ የሚታይበት እንዲያውም የነገስታት ንጉሥ የጌቶቹን ጌታ ስም የከለለበት ጦርነት በክርስቲያኖች ላይ የተነሳበት የስደት ዘመን ነበረ። እንግዲህ የአይሁድ መነሻዎችን ስትመለከት የሮም ቤተክርስቲያን የወጣችው በሮም ከሚኖሩት የአይሁድ ማህበረሰብ ሲሆን ሐዋርያቱ በኢየሩሳሌም ሲሰብኩ ከሰሙ በኋላ የክርስትናን እምነት ለመጀመሪያ ጊዜ ያገኙት እነዚህ አይሁዳውያኖች ደግሞ ወደዚያ ወደ ሮም ሄደው ያችን የሮምን ቤተክርስቲያን እንደመሰረቱ እንመለከታለን። እና እንግዲህ ይሄ ሮማን ኢምፓየር ወይንም ደግሞ የሮም ስርወ መንግስት ብለን የምንለው ቤተክርስቲያን በግሪኮ ሮማን ዓለም በአንደኛው ክፍለ ዘመን የዳበረች የባህል ልውውጥ እና የሃይማኖት ልዩነት የታዩባት የክርስትና አስተምሮች የተዛቡባት ትርጓሜዎችና በተከታዮች መካከል አደጋ ሊከሰት እንደሚችል የሚያረጋግጡ በወቅቱ ታላቅ ስደት ሊያስነሱ የሚችሉ የክርስቲያናዊ አስተምህሮቶችን ይዘው ወደዚያ እንደሄዱና ያችን ቤተክርስቲያን እንደመሰረቱ እናያለን። ዛች ቤተክርስቲያን ውስጥ በጊዜው ክርስቲያኖች ስብሰባ ሲያደርጉ ሕገ ወጥ ስለነበሩ የጥንት ክርስቲያኖች በአንድ ትልቅ ማዕከል ህንፃ ይልቅ በተለያየ ቤተክርስቲያኖችን ውስጥ ይሰበሰቡ ነበር። እንዲያውም አብዛኞቹ በቤት ውስጥ የሚሰበሰቡ ነበሩ። የሮም ቤተክርስቲያንም ደግሞ ከዚህ ሲትዌሽን ውስጥ ያመለጠች አልነበረችም። በዚሁ አይነት ሁኔታ ውስጥ ነገር ግን ጌታ የሚመለክበትን መንገድ በቤታቸው እግዚአብሔርን ሲያመልኩ የነበሩ ሰዎች ነበሩ እና መስራችና ቀደምት አባላቶቹን ስንመለከት ያልታወቁ ናቸው። መጽሐፍ ቅዱስም ወይንም የቤተክርስቲያን ታሪክ የዘገበልን ነገር የለም። የሮም ቤተክርስቲያን እንደመሰረተ የሚታወቅ ማንኛውም አይነት ሐዋርያ የምንለው ሰው ወይንም ደግሞ ሌላ የእግዚአብሔር አገልጋይ እንዲህ ብሎ የሚጠቀስ በቤተ ክርስቲያን ታሪክ ውስጥ የለም እና የጥንቱ ማህበረሰብ በፔንቴኮስቴ ቀን በኢየሩሳሌም ተገኝተው ኢየሱስን መልእክት ወደ ትውልድ ከተማቸው ሲወስዱ ከሮም የመጡም አይሁዳውያን እነዚህን የወንጌልን እውነት ወይንም ደግሞ በእነሱ ዘመን ያገኙትን ይህንን ታላቁን የወንጌል ኃይል ይዘው ወደዛች ቤተክርስቲያን ሄደው ያችን ቤተክርስቲያን በቤት እንደመሰረቱ የሚታወቅ ነገር ነው እና የአይሁድ ወይንም ደግሞ አሕዛብ ድብልቅ በመጀመሪያም ቤተክርስቲያን በአብዛኞቹ አይሁድን ያቀፈች ነበረች። ነገር ግን በ54 ዓመተ ምህረት ከዚህ ቀደም በንጉሠ ነገሥት ገላውዲዮስ
አይሁዶችን ከሮም ካባረረ በኋላ የተመለሱት የአይሁድ ሕዝብ ከአይሁድና ከአሕዛብ ጋር አብረው ተቀላቅለው ያችን ቤተክርስቲያን እንደመሰረቱ የወንጌል እውነት የገባቸው እንደሆነ በዚያም ደግሞ እናያለን። ሌላው ቁልፍ የሮም ቤተክርስቲያን አባላት ምስሎች የሚባሉ ደግሞ ነበሩ። በዘመኑ እንግዲህ ይህንን የቤተክርስቲያኗን ታሪክ ስናጠና የሚያሳየን ነገር ሁለት ነገሮች አሉ። ሁለት እነዚህ የሮም ቤተክርስቲያን ምስሎች ናቸው ብለን የምንለው በዘመኑ የምንጠቅሳቸው አንደኛው ሐዋርያት ናቸው። የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎችን በጻፈበት ጊዜ ሁለቱም ጳውሎስና ጴጥሮስ የተመሰረቱ ሰዎች ነበሩ። ሁለቱም ግን የሮም ቤተክርስቲያን መስራች እንደሆኑ ባይታወቅም፣ ነገር ግን ሁለቱ ግን በሐዋርያት ሥራ መጽሐፍ ወይንም ደግሞ በዚህ በመንፈስ ቅዱስ ሥራ መጽሐፍ ብለን የምንለው በሐዋርያት ሥራ መጽሐፍ ውስጥ የሚጠቀሱ እነዚህ ሁለቱ ሰዎች እንደሆኑና ሁለቱ ሰዎች ደግሞ ጴጥሮስ ከምዕራፍ 1 እስከ ምዕራፍ 12 ባለው ታሪክ ውስጥ የሚጠራ ሐዋርያ፣ እንደገናም ደግሞ ሐዋርያ ጳውሎስ ከምዕራፍ 13 እስከ ምዕራፍ 28 ባለው ደግሞ የወንጌል ታሪክ የመንፈስ ቅዱስ ታሪክ በዚያ ውስጥ የሚጠሩ ሰዎች ስለነበሩ እነዚህ ሐዋርያቶች እንግዲህ በዚያ ውስጥ እንደነበሩ እና ትልቅ ምስል ለሮሜ ቤተክርስቲያን ትልቅ ምስል እንደነበሩ እንመለከታለን። ሌላ ሁለተኛው ነፃ የወጡ ሰዎችና ባሮች ሁለት ናቸው። ፊዚካሊ የሚታዩ ናቸው። እነዚህ ነፃ የወጡና እንደገና ደግሞ ባሮች የሆኑ እነዚህ ደግሞ በዚያም ቤተክርስቲያን ውስጥ እንደነበሩ በቤተክርስቲያን ውስጥ በሮም የሚኖሩት ነፃ አውጪዎችና ባሮች መካከል ብዙ የተለወጡ ሰዎችን አግኝታለች። እነሱም ብዙ ጊዜ የተማሩና በቀድሞ ጌቶቻቸው ቤት ውስጥ ተደማጭነት ያላቸው ግለሰቦች እንደነበሩና ለቤተክርስቲያኑ ደግሞ ይሄ ደግሞ ከዚያ ዘመን ከነበረው ዕውቀታቸው ለቤተክርስቲያን አስተዳደር ጥቅም የሚሆን ነገር ያቺ ቤተክርስቲያን ስትመሰረት እንደጠቀሟት እናያለን። እና ሮሜ ምዕራፍ 8 ቁጥር 28 ላይ እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን የሚለው ቃል እና እንግዲህ በዚህ ውስጥ ያለውን ነገር ስንመለከት የግድ ፈጣን ምቾት ወይንም ደግሞ ዓለማዊ ስኬት ሳይሆን መንፈሳዊ እድገትና በመጨረሻም ክብርን የሚያመጣ እንደሆነ የመንፈሳዊ ነገርን ዝንባሌ ወይ ደግሞ ከመንፈሳዊ ነገር ጋር ቅዱሳኖች ይገነቡ ዘንድ ወይንም ወደዚያ እንዲያድጉ ዘንድ ሰማያዊ የሆነው ነገር እንዲያሹ ዘንድ የሚናገር ክፍል ነው። እግዚአብሔር ለሕዝቡ መንፈሳዊ ደህንነትና ከክርስቶስ አምሳል ጋር በመመሳሰል ያለውን ፍጹም መለኮታዊ እቅዱን ለመፈጸም እንደ ጥሬ ዕቃ በመጠቀም በፈተና ወይንም በደስታ በተመሳሳይ መልኩ የሚሰራ እንደሆነ እንመለከታለን። ይህንን ጥቅስ ለሐዘን የምንጠቀምበት ይህን ጥቅስ ሌሎችን ለማጽናናት የምንጠቀምበት ብቻ ሳይሆን የሚሆነው ይሄ በሁሉም ሲቹዌሽን ውስጥ የሚሰራ ነው። በሐዘን በደስታ በምናልፍበት ጎዳና ሁሉ የሚሰራ የእግዚአብሔር ዓላማ ወይም ደግሞ የእግዚአብሔር ንጥር የሆነ የእግዚአብሔር መለኮታዊ ሐሳብ ያለበት ክፍል ነው። የጥቅሱ ቁልፍ 6 ነገሮችን ብንመለከት አንደኛው በዚህ ክፍል ውስጥ እኛ እናውቃለን። ይህም የሚያሳየው ጥልቅ እምነትና መተማመንን እንጂ የምኞት ሐሳብ እንዳልሆነ እናያለን። ሁለተኛው እግዚአብሔር ይሰራል። እግዚአብሔር ንቁ ወኪል ነው። ቀጣይነት ባለው ተግባር እንጂ ተመልካች ብቻ ያልሆነ አምላክ ነው። በሁሉ ሲቹዌሽን ውስጥ እግዚአብሔርን የምናገኘው እንደሆነ የሚገልጥ ነው። ሶስተኛ በሁሉም ነገር አለ። ይህ የሚያመለክተው እያንዳንዱ የህይወት ገጽታ፣ እያንዳንዱ ክስተት እና እያንዳንዱ ሁኔታ አስደሳች እና ወይም ሐዘን ያለበት ሊሆን ይችላል። ይህንን በግልጽ በሁሉም ነገር እነዚህን ነገሮች ሁሉ የሚያጠቃልል ነው። ሌላው ለበጎ የሚለው ቃል ይሄ ጥሩ ዓለማዊ ብልጽግና ሳይሆን መንፈሳዊ እድገትና ብስለትን በመጨረሻ መክበርን የሚያሳይ ነው። 3 ነገሮችን በዚህ ውስጥ እናያለን። እኔ በጎ ነገሮች ተብለው የሚባሉት ነገሮች ምንድናቸው? አንደኛው መንፈሳዊ እድገት ነው። ሁለተኛው ብስለት ነው። ሶስተኛው መክበር ነው። እነዚህ 3 ነገሮች አሉ። ለበጎ በሚለው ቃል ውስጥ የምንመለከተው ቅዱሳኖች በመንፈሳዊ እድገት ውስጥ ሊሆኑ፣ ቅዱሳኖች በብስለት ውስጥ ሊሆኑ፣ ቅዱሳኖች በመጨረሻም የእግዚአብሔር የሚያከብራቸው መሆኑን የሚያረጋግጥ ቃል ነው። 5ኛ ለሚወዱት ይህ ተቀባዮችን ማለትም እግዚአብሔር ለእነርሱ ያለውን ፍቅርና ምላሽ የሚሰጥበት መሆኑን የሚያሳይ ነው። ከእሱ ጋር ለተጠበቁ እግዚአብሔር ያለውን ሐሳብ የሚገልጥ መለኮታዊ ቃል ነው። ይሄ ሌላው 6ኛና የመጨረሻ እንደ ሐሳቡ ለተጠሩት ይላል። ይህ የሚያመለክተው የእግዚአብሔርን መለኮታዊ ጥሪና ለሕይወታቸውና ለክብሩ ያለውን አጠቃላይ እቅድ እንደሆነ እንመለከታለን።
በተግባር ምን ማለት ነው? እነዚህ ነገሮች በእግዚአብሔር ሉዓላዊነት እመኑ የሚል ነው። በሙሉ ሲያጠቃልለው በዚህ ክፍል ውስጥ ያለው በአስቸጋሪ ጊዜያቶች አማኞች እግዚአብሔርን እንደሚቆጣጠርና በነገሮች ሁሉ ላይ እግዚአብሔርን አስቀድመው እግዚአብሔርን ሉዓላዊነት እያሰቡ ሊኖሩ እንደሚገባቸው ይናገራል። የእግዚአብሔር ዓላማዎች ለአማኞች ምንድን ነው? የመጨረሻው መልካም መንፈሳዊ ለውጥ ክርስቶስን መመሰል ነው። ምንድን ነው የእግዚአብሔር ዓላማ ቢባል በዚህ ጥቅስ ውስጥ የምንመለከተው አንድ ነገር ነው። ጌታችን ኢየሱስ ክርስቶስን እየመሰሉ መኖር ከምንም በላይ እንደሆነ ማሰብ አለባቸው። እግዚአብሔር የሚለው ነገር የእግዚአብሔር ቃል የሚናገረው ነገር ይሄ ነው። በመጨረሻ የምንመለከታቸው እነዚህ ክፍል ውስጥ ምንድን ነው? በዚህ ክፍል ውስጥ የምናገኛቸው ነገሮች ትልልቅ ቁልፍ ተብለው የሚባሉ ነገሮች ምንድን ናቸው? ትምህርቶቹ አንደኛ የተስፋ መልእክት ነው። እግዚአብሔር ሁልጊዜ ለሕዝቡ ተስፋ ያለው አምላክ ነው። ሁለተኛ ቃል ኪዳን ነው። ቃል ኪዳን እግዚአብሔር ቃል ኪዳን የገባው የተስፋ መልእክት ያለው አምላክ አይኖቻችንን በሱ ላይ በምናደርግበት ጊዜ እግዚአብሔር ቃል ኪዳንን የሚያጸና አምላክ እንደሆነ ነው። ሌላው ሶስተኛ ሁኔታዊ ቃል ኪዳን እንዳለው እንመለከታለን። ጥቅሱ የሚያመለክተው ከእግዚአብሔር ጋር በፍቅር ግንኙነት ውስጥ ላሉትና ለጥሪው ምላሽ ለሚሰጡ እግዚአብሔር ዛሬም የቃል ኪዳን አምላክ መሆኑን የሚያረጋግጥ ነው። ሌላው በመጨረሻ የምንመለከተው ዛሬ ስለኔና ለእናንተ በዚህ ክፍል ውስጥ እግዚአብሔር ምን ይናገራል? ይህ ሉዓላዊ ብለን የምንለው አምላክ ምንድን ነው የሚለን? ዛሬም ይህ ቃል ኪዳን ለእኛም የሚሰራ ቃል ኪዳን ነው። እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ ለበጎ ይደረጋል። የእስራኤል ቅዱስ እግዚአብሔር ገናናው ንጉሥ፣ ኃያሉ ንጉሥ በጌታ በኢየሱስ ክርስቶስ በዚህ ጊዜ ጸልያለሁ። ሴት ባሪያዎች፣ ወንድ ባሪያዎች እግዚአብሔር ተአምራት እንዲሆንላቸው ጸልያለሁ። እውነት ነገር ለበጎ ይሆናል። እግዚአብሔር የዘላለም አምላክ አንተን እየመሰሉ ለሚኖሩ አንተ ነገርን ለበጎ የምታደርግ አምላክ ነው። ተአምር እንዲሆን ጸልያለሁ። በእያንዳንዱ ጉዳያቸው ላይ ጣልቃ እየገባ እንድታስደንቃቸው ጸልያለሁ። ሰላም እንድታደርግ ጸልያለሁ። ከዚህ መልእክት የተነሳ የእስራኤል ቅዱስ እግዚአብሔር ቃል ኪዳን እያላቸው እግዚአብሔር የዘላለም አምላክ ሆይ አንተን ተጣብቀው እንዲኖሩ ማራናታ እያሉ እንዲኖሩ የእስራኤል ቅዱስ ኃይል በላቸው ላይ እንዲወድቅ እኔ ጸልያለሁ። በጌታ በኢየሱስ ስም የሚያነሳው ቃልህ አሁን እንዲያነሳቸው ጸልያለሁ። ካሉበት ከአስቸጋሪው ነገር ነፃ እንድታወጣቸው ጸልይ። ስለ ሁሉ ክብር ላንተ በጌታ በኢየሱስ ክርስቶስ ስም አሜን ነው። ኢየሱስ ክርስቶስ ጌታ